እንደምን አርፍዳችኋል የተወደዳችሁ የኤልሳት ቴሌቪዥን ጣቢያ ተከታታዮች፣ ለዛሬ ቅዳሜ ረፋድ የተመራረጡ የአማርኛ ቋንቋ ዜናና መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። አቶ ጌታቸው ረዳ ዶክተር ደብረጽዮንን በጠንካራ ሁኔታ ተቹ። የመሰረተ ክርስቶስ ቤተክርስቲያን በትግራይ ለተፈናቃዮች የምግብ ድጋፍ አደረገች። ሱዳን የተጣለባት ማዕቀብ የፖለቲካ መሳሪያ መሆኑን ገለጸች። ሱዳን የኬሚካል መሳሪያዎች ጥቅም ላይ መዋልን በተመለከተ አሜሪካ እንድታጣራ የቀረበላትን ጥሪ ችላ ብላለች ስትል ከሰሰች። ህንድ 3 ኢትዮጵያውያንን በቁጥጥር ስር ማዋሏ ተገለጸ። በዩክሬን በዜሌንስኪ ላይ ተቃውሞ እየተነሳ መሆኑ ተነገረ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። አቶ ጌታቸው ረዳ ዶክተር ደብረጽዮንን በጠንካራ ሁኔታ ተቹ። በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራር በጠንካራ ሁኔታ ተችተዋል። አቶ ጌታቸው በኤክስ ማህበራዊ ትስስር ገጻቸው ባስተላለፉት ጽሑፍ የህወሓት አመራር የትግራይን ህዝብ ድጋሜ ወደ ጥፋትና ወደ ሌላ ጦርነት እየመራው ነው ሲሉ ገልጸዋል። ህወሓትን የትርፍራፊ ቡድንና አጥፊ ቡድን በማለት የጠሩት አቶ ጌታቸው የህወሓት መሪዎች የተባሉት ከትግራይ ታሪካዊ ጠላቶች ጋር አብረው በመስራት ራሳቸውን ለማዳን እየጣሩ እንደሆነና የትግራይን ወጣቶች ደግሞ ለአደጋ እያጋለጡ ነው ሲሉ ከሰዋል። አክለውም የፌዴራል መንግስት ትግራይን ለመውረር እያሰበ ነው የሚለው የህወሓት ክስ ሐሰት መሆኑን ተናግረዋል። በቅርቡ ወደ 4 ኪሎ እንገሰግሳለን የሚለው የህወሓት ዛቻ የትግራይን ህዝብ ወደ ማጥ ውስጥ የሚከት መሆኑን ከገለጹ በኋላ ተፈናቃይ ወገኖችን እንደ ሰበብ መጠቀም ቅንነት የጎደለውና የፖለቲካ ስልጣንን ለመጨበጥ ብቻ የሚደረግ መሆኑን ገልጸዋል። በትግራይ ጦርነት ወቅት የነበሩትን የዶክተር ደብረጽዮንን ወታደራዊ ውሳኔዎች የነቀፉት አቶ ጌታቸው ዶክተር ደብረጽዮን በቅርቡ ለፕሬዝዳንት ኢሳያስ አፈወርቂ የጦር መሳሪያ ስጠኝ ለማለት ወደ ኤርትራ ተጉዘው እንደነበርና ኢሳያስ ግን ባለህ ጀምር በኋላ እቀላቀልሃለሁ በማለት እንዳሰናበቷቸው አስታውቀዋል። አቶ ጌታቸው በመቀጠል ይህ ለትግራይ ህዝብና ወጣቶች ሳይሆን ለኤርትራ የፖለቲካ ጥቅም የሚውል የክፋት ስምምነት ነው ሲሉ ገልጸውታል። አቶ ጌታቸው በመግለጫቸው የትግራይ ህዝብ አጥፊ ቡድን ያሉትን አካል ከስልጣን እንዲያስወግድ ጥሪያቸውን ያቀረቡ ሲሆን ይህ ካልተደረገ ግን ትግራይ ያለ ጠባቂ እንደምትቀርና ወጣቶቿን በጦርነቱ ምክንያት ዳግም በመከራና በስቃይ ውስጥ ሊወድቁ እንደሚችሉ አስጠንቅቀዋል። በመጨረሻም ማን መጥፋት አለበት፣ ህዝባችን ወይስ እነዚህ አጥፊ ኃይሎች በማለት መልእክታቸውን አብቅተዋል። የመሰረተ ክርስቶስ ቤተክርስቲያን በትግራይ ለተፈናቃዮች የምግብ ድጋፍ አደረገች። በትግራይ የሚገኘው የመሰረተ ክርስቶስ ቤተክርስቲያን በአድዋ ከተማ ለሚኖሩ ተፈናቃዮች የምግብ ድጋፍ ማድረጉን ቤተክርስቲያኑ ትላንት አርብ ሐምሌ 24 ቀን 2026 ባወጣው መግለጫ አስታውቋል። ይህ ድጋፍ የመሰረተ ክርስቶስ ቤተክርስቲያን ከመሰረተ ክርስቶስ ልማት ኮሚሽን ጋር በመተባበር ከኮምፓሽን ኢንተርናሽናል ኢትዮጵያ በተገኘ የፋይናንስ ድጋፍ የተተገበረ ሲሆን በአጠቃላይ 12 ሚሊዮን ብር ወጪ እንደተደረገበት ተገልጿል። በዚህ ድጋፍ 3506 ያህል ሰዎች የእህል ዱቄት፣ ዘይትና ጥራጥሬ የተሰጣቸው ሲሆን 787 ህጻናትና ጡት የሚያጠቡ እናቶች ደግሞ ፋፋ ወይም የተጨማሪ የምግብ ድጋፍ ተቀብለዋል። በአጠቃላይ 4293 ሰዎች ከዚህ ድጋፍ ተጠቃሚ መሆናቸውን መግለጫው ያስረዳል። በትግራይ እየተከሰቱ ባሉ ኢኮኖሚያዊና ፖለቲካዊ ችግሮች ምክንያት የክልሉ ህዝብ በከባድ የኑሮ ችግር ውስጥ እንደሚገኝ የተለያዩ ሪፖርቶች ያመለክታሉ። በተጨማሪም በህወሓት አመራርና በብልጽግና ፓርቲ የሚመራው የፌዴራል መንግስት መካከል ባለው ከባድ የፖለቲካና የጸጥታ ውጥረት መነሻ ጦርነት በቅርቡ እንደገና ሊከሰት ይችላል የሚል ስጋት በክልሉ ነዋሪዎች ላይ ፍርሃትና ጭንቀት እንደፈጠረ የተለያዩ ነዋሪዎች ይናገራሉ። ሱዳን የተጣለባት ማዕቀብ የፖለቲካ መሳሪያ መሆኑን ገለጸች። የሱዳን የውጭ ጉዳይ ሚኒስትር አምባሳደር ማሂ ኤልዲን ሳሌም አሜሪካ፣ ብሪታንያና የአውሮፓ ህብረት በሀገራቸው ላይ የጣሉት ማዕቀብ ግቡን የማያሳካ የፖለቲካ መሳሪያ መሆኑን ገለጹ። ሚኒስትሩ በወቅታዊ የሱዳን ጉዳዮች ላይ በሰጡት ሰፊ መግለጫ በሱዳን ጦርነት ውስጥ የውጭ ኃይሎች እጅ እንዳለበት በተጨባጭ መረጋገጡንና ከጦርነቱ በኋላ የሀገሪቱ ዲፕሎማሲ የተለየ መልክ እንደሚኖር አስታውቀዋል። አምባሳደር ማሂ ኤልዲን እንዳብራሩት በሱዳን ጉዳይ የውጭ ሀገራት ጣልቃ ገብነት ስለመኖሩ የሚነሱት ጉዳዮች ክስ ሳይሆኑ በተጨባጭ መረጃ የተረጋገጡ እውነታዎች ናቸው።
ለአብነትም በአሜሪካ የሚገኘው የየል ዩኒቨርሲቲ የሳተላይት መረጃዎችን በመጠቀም እንደ ኢትዮጵያ ባለ ቀጠና ውስጥ የጦር ካምፖች መቋቋማቸውን ማረጋገጡን እንዲሁም እንደ ዋሽንግተን ፖስት ያሉ ታላላቅ ዓለም አቀፍ ተቋማት ጉዳዩን መዘገባቸውን አስታውሰዋል። ሚኒስትሩ አክለውም ኃይሎቹና ቅጥረኛ ተዋጊዎቹ ከቻድ ከምስራቃዊ ሊቢያ በሀፍታር ቡድን በኩል አልፎ ተርፎም ከኮሎምቢያ ሳይቀር ድንበር አቋርጠው ወደ ካርቱም እየገቡ መሆናቸውን ገልጸዋል። በደቡብ ሱዳን በኩልም መንግስት ቀጥተኛ ሚና ባይኖረውም ህገወጦችና አማጽያን በሌላ መንገድ ወደ ሱዳን እየገቡ መሆኑን ጠቁመዋል። ምንም እንኳን አንዳንድ ጎረቤት ሀገራት ሚሊሻዎችንና ቅጥረኛ ተዋጊዎችን ቢያስተባብሩም ሱዳን ግን ታሪክ ያላት የጎለመሰችና በመልካም ጉርብትና የምትታወቅ ሀገር በመሆኗ እስካሁን ድረስ ከነዚህ ሀገራት የሚመጡ ስደተኞችን በክብር እያስተናገደች እንደምትገኝ አብራርተዋል። በሌላ በኩል በሱዳን ላይ ለተቃጣው ፈተና ከጎናቸው ለቆሙት እንደ ኤርትራና ግብጽ ላሉ እህትማማች ሀገራት የላቀ ምስጋናቸውን አቅርበዋል። ጦርነቱን ተከትሎ የሱዳን የውጭ ግንኙነት ፖሊሲ ላይ ትልቅ ለውጥ እንደሚደረግ ያረጋገጡት የውጭ ጉዳይ ሚኒስትሩ ከጦርነቱ በኋላ የሱዳን ዲፕሎማሲ የተለየ መልክ እንደሚኖረውና የሀገራትን አቋም በድጋሚ መገምገም ግድ እንደሚል ተናግረዋል። ማን ነው ከኛ ጋር የቆመው? ማን ነው ከዚህ ሚሊሻ ጋር በመሆን በሱዳን ህዝብ ላይ የተነሳው የሚለውን ቅርብም ሆኑ ሩቅ ያሉ ሀገራትን አቋም መገምገም አለብን ብለዋል። የሱዳን ህዝብ በለጋስነቱና በመቻቻል የሚታወቅ እንዲሁም በየትኛውም ሀገር ላይ ጥቃት ሰንዝሮ የማያውቅ ሰላማዊ ህዝብ መሆኑን በመጥቀስ በአሁኑ ወቅት በማያሻማ መልኩ በህዝቡ ላይ የተከፈተበት ጦርነት ግን የሁሉንም ሱዳናዊ ህይወት፣ ዘመድ፣ ንብረት፣ ትምህርትና የሕክምና አገልግሎት ያመሰቃቀለ ዘግናኝ ጥቃት በመሆኑ ከዚህ እውነታ አንጻር ሀገሪቱ የዲፕሎማሲ ግንኙነቷን እንደገና ማስተካከሏ እጅግ አስፈላጊ መሆኑን አስገንዝበዋል። ከሱዳን ዜና ሳንወጣ ሱዳን የኬሚካል መሳሪያዎች ጥቅም ላይ መዋልን በተመለከተ አሜሪካ እንድታጣራ የቀረበላትን ጥሪ ችላ ብላለች ስትል ከሰሰች። የሱዳን የውጭ ጉዳይ ሚኒስቴር ከፈጣን ድጋፍ ኃይሎች RSF ጋር በሚደረገው ውጊያ የሱዳን ጦር ኃይል የኬሚካል መሳሪያዎችን ተጠቅሟል በሚል የቀረበውን ክስ አሜሪካውያን ባለሙያዎች በአካል ተገኝተው እንዲያጣሩ የቀረበውን ጥሪ ዋሽንግተን ችላ ብላለች ሲል ከሰሰ። ሚኒስቴሩ የአሜሪካ መንግስት በቅርቡ የጣለው ማዕቀብ የፖለቲካ ውሳኔ እንጂ በማስረጃ የተደገፈ አይደለም ሲል አጣጥሎታል። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ በሁለትዮሽ የትብብር ማዕቀፍ አማካኝነት አሜሪካውያን ባለሙያዎች በስፍራው ተገኝተው የመስክ ምርመራና ቀጥተኛ ማረጋገጫ እንዲያካሂዱ የቀረበውን ጥሪ አሜሪካ ሳትቀበለው ቀርታለች ብሏል። ሚኒስቴሩ አክሎም ይህ አካሄድ እውነታውን ለማጣራት ከሁሉም በላይ አስተማማኝና ገለልተኛ መንገድ ነበረ ሲል ገልጿል። የሱዳን መንግስት በጋራ ማዕቀፉ በኩል አሜሪካውያን ባለሙያዎች ወደ ሱዳን መጥተው የጦር ኃይሉ የኬሚካል መሳሪያዎችን ተጠቅሟል በሚል የቀረበውን ክስ በቀጥታ እንዲያጣሩ ጥሪ ቢያቀርብም ከአሜሪካ ወገን ግን ለዚህ ጥሪ ምላሽ ከመስጠት ተቆጥቧል ሲል መግለጫ ያመለክታል። የሱዳን መንግስት ይህንን መግለጫ ያወጣው የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ሱዳን የኬሚካል መሳሪያዎችን ተጠቅማለች የተባለውን ክስ እውቅና ለመስጠትም ሆነ ችግሩን ለመፍታት ትርጉም ያለው እርምጃ ለመውሰድ አልፈለገችም ማለቱን ተከትሎ ነው። ቢሮ አክሎም በካርቱም የተቋቋመው የውስጥ ምርመራ በኬሚካል መሳሪያዎች እገዳ ድርጅት የሚደረግን ገለልተኛ ምርመራ ሊተካ አይችልም የሚል ጽኑ አቋም አንጸባርቋል። ካርቱም የአሜሪካን አቋም ውድቅ በማድረግ ዋሽንግተን ላለፈው 1 ዓመት ገደማ ከሱዳን ጋር በዚህ ጉዳይ ላይ ስትነጋገር ብትቆይም የቀረቡትን ክሶች የሚያስረዱ ምንም አይነት ቁሳዊ ወይም ቴክኒካዊ ማስረጃዎችን ማቅረብ አልቻለችም ስትል ገልጻለች። በተጨማሪም አሜሪካ ባልተረጋገጡ ክሶች ላይ ተመስርታ በአንድ ወገን ማዕቀብ በመጣል የኬሚካል መሳሪያዎች ስምምነት የደነገጋቸውን ሕጋዊ አሰራሮች ጥሳለች ሲል ሚኒስቴሩ ከሷል። እንደ ሱዳን የውጭ ጉዳይ ሚኒስቴር መግለጫ ከሆነ የተጣሉት ማዕቀቦች ሕጋዊ ወይም ቴክኒካዊ ግኝቶችን ሳይሆን ፖለቲካዊ ፍላጎቶችን የሚያንጸባርቁ ናቸው። እንዲሁም አሜሪካ በኬሚካል መሳሪያዎች እገዳ ድርጅት አመላካችነት ቀደም ሲል የወሰደቻቸውን የቅጣት እርምጃዎች ትክክለኛ ለማስመሰል ያለመ ነው ብሏል። ህንድ 3 ኢትዮጵያውያንን በቁጥጥር ስር ማዋሏ ተገለጸ። የህንድ የገቢዎች መረጃ መምሪያ ከአዲስ አበባ ወደ ሙምባይ ከተጓዘ አውሮፕላን ውስጥ በግምት 12 ኪሎ ግራም የሚመዝን ከ18 ክሮር የህንድ ሩፒ በላይ ዋጋ ያለው ወርቅ በድብቅ ለማስገባት የሞከሩ 3 የኢትዮጵያ ዜጎችን በቁጥጥር ስር ማዋሉን አስታወቀ። የተያዙት ግለሰቦች የ24 ዓመቱ አህመድ አብዱራህማን፣ የ20 ዓመት ወጣት መሐመድ አብዱራህማን እና የ29 ዓመቱ ጀሚል ኑሪ መሐመድ የተባሉ የኢትዮጵያ ዜጎች መሆናቸው ታውቋል።
የህንድ ባለስልጣናት እንደገለጹ ተጠርጣሪዎቹ ከአዲስ አበባ የተነሳ አውሮፕላን ሙምባይ ኤርፖርት እንደደረሰ በጥቆማ መሰረት ከአውሮፕላኑ መውጫ ላይ በቁጥጥር ስር ውለዋል። ግለሰቦቹ መጀመሪያ ላይ ወርቅ መያዛቸውን የካዱ ሲሆን በሰውነታቸው ላይ በተደረገ ፍተሻ ምንም አይነት ህገወጥ ዕቃ አልተገኘም። ሆኖም በእጅ ቦርሳዎቻቸው ውስጥ የፓናል መፍቻ መሳሪያዎች ተገኝተዋል። በተደረገባቸው ጥልቅ የምርመራ ውይይትም ተከሳሾቹ መሳሪያዎቹን የተጠቀሙት የአውሮፕላኑን የሽንት ቤት ግድግዳ ክፍሎች በመፍታት ወርቁን ለመሸሸግ እንደሆነ አምነዋል። ወርቁን በአውሮፕላን ውስጥ ከሸሸጉ በኋላ በኤርፖርቱ የሚሰሩ የጽዳት ሰራተኞችን በመጠቀም በህገወጥ መንገድ ወደ ውጪ ለማስወጣት አቅደው እንደነበር ተገልጿል። ከቡድኑ አባላት አንዱ የሆነው ጀሚል ኑሪ የተባለው ተከሳሽ አዲስ አበባ እያለ 6 የጡብ ወርቆችን እንደተቀበለና ወደ አውሮፕላኑ ከገቡ በኋላ ለሌሎቹ ሁለቱ ተከሳሾች 3 የጡብ ወርቅ በመስጠት በመሳሪያዎቹ የአውሮፕላኑ የኋላ ሽንት ቤቶች ውስጥ እንዲደብቁት ማዘዙን አምነዋል። በተሰጠው ቃል መሰረት የምርመራ ቡድኑ ተከሳሾቹን ወደ አውሮፕላኑ በመመለስ በፕላስተር የተጠቀለሉ 6 የጡብ ወርቆችን ከኋላ ሽንት ቤቶች ውስጥ አውጥቷል። የተያዘው ወርቅ 12004 ግራም ወይም 24 ካራት የሚመዝን ሲሆን አጠቃላይ የገበያ ዋጋው 18 ክሮር የህንድ ሩፒ እንደሆነና በህጋዊ መንገድ ቢገባ ኖሮ 7.92 ክሮር ሩፒ የቀረጥ ክፍያ ያስገኝ እንደነበር ተመላክቷል። ተከሳሾቹ በቁጥጥር ስር ውለው ወደ ፍርድ ቤት በቀረቡበት ወቅት የህግ ጠበቆቻቸው ደንበኞቻቸው የህንድን ህግ የሚያውቁ አልነበሩም ሲሉ የተከራከሩ ቢሆንም ፍርድ ቤቱ ተከሳሾቹ በማቆያ ቤት ሆነው ምርመራቸው እንዲቀጥል ትዕዛዝ አስተላልፈዋል። በዩክሬን በዜሌንስኪ ላይ ተቃውሞ እየተነሳ መሆኑ ተነገረ። ፕሬዚዳንት ዜሌንስኪ የመከላከያ ሚኒስትሩን ሚካኤሎ ፌዶሮቭን ከስልጣን ማንሳታቸውን ተከትሎ በመላ አገሪቱ ትልቅ ተቃውሞ እንደተነሳባቸው ይታወቃል። ተቃዋሚዎቹ ሚኒስትሩን ወደ ስልጣን እንዲመልሱ እስከ ትላንት አርብ ድረስ ቀነ ገደብ መስጠታቸውም የሚታወስ ነው። ይህንን ተቃውሞ ለማብረድ ፕሬዚዳንት ዜሌንስኪ የተለያዩ እርምጃዎችን ወስደዋል። በመጀመሪያ ያደረጉት ከሚኒስትሩ ጋር ጸብ ውስጥ እንደገቡ የሚነገርላቸውን የአገሪቱን የጦር ኃይሎች ጠቅላይ ኤታ ማዦር ሹም ማባረር ነበር። ይህንን ተከትሎ ሚኒስትሩ ወታደራዊ አማካሪ እንዲሆኑ ጥሪ አቅርበውላቸው ነበር። ነገር ግን ፌዶሮቭ የቀረበላቸውን አዲስ የስልጣን ቦታ ለመቀበል ፈቃደኛ አለመሆናቸውን አስታውቀዋል። ከመከላከያ ሚኒስትርነት ውጪ ሌላ ስልጣን እንደማይፈልጉም በግልጽ ተናግረዋል። እርሳቸው ሲናገሩ በወታደራዊ ግዢ ውስጥ ያለውን ሙስና ለመዋጋት የጀመርኩትን የሰራዊቱን ማሻሻያ ለማጠናቀቅ በጠላት ላይ ያልተለመዱ ጥቃቶችን ለማቀድና ለማስፈጸም እንዲሁም በስርዓት ውስጥ ያለውን የውሸት ባህል ለማስወገድ ከመከላከያ ሚኒስትርነት ውጪ ሌላ ስልጣን ያለው ተቋም የለም ብለዋል። የ35 ዓመቱ ፌዶሮቭ ወደዚህ ስልጣን ከመጡ በ6 ወራቸው የተባረሩ ሲሆን በህዝብ ዘንድ ተወዳጅነትን አትርፈዋል። እኚህ ሚኒስትር ወደ ስልጣናቸው እንዲመለሱ ለማድረግ የተነሳውን ተቃውሞ ተከትሎ ቀነ ገደቡ ትናንት አርብ ቢጠናቀቅም ዜሌንስኪ ግን ከአቋማቸው ዝንፍ እንደማይሉ አስታውቀዋል። ሚኒስትሩን በተመለከተ ከአቋሚ ያነሰ ማንኛውንም ነገር አልቀበልም በማለትም ለተቃውሞ መልስ ሰጥተዋል። ተቃዋሚዎቹ በበኩላቸው በተለያየ አይነት መንገድ የተቃውሞ ጥረታቸውን እንደሚቀጥሉ እየገለጹ ይገኛሉ። በዩክሬን ያለው ውስጣዊ ሽኩቻ ቀጥሎ እንደሚገኝ ዘገባዎች ያስረዳሉ። የተወደዳችሁ የኢሪሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ረፋድ ያዘጋጀናቸውን የአማርኛ ቋንቋ ዜናዎች በዚሁ ፈጽመናል። ስለተከታተላችሁን እናመሰግናለን። ሰናይ ሰንበት።